በእስልምና ሃይማኖት ተከታዮች ዘንድ 9ኛው ወር የረመዳን ወር ተብሎ ይጠራል። በዚህ ወቅትም የእስልምና ሃይማኖት ተከታዮች ወሩን የተለያዩ ሃይማኖታዊ ተግባራት ሲፈጽሙ ይቆያሉ። ይጾማሉ፣ ይሰግዳሉ፣ ምጽዋትም ይፈጽማሉ። በእስልምና ሃይማኖት ተከታዮች ዘንድ የተለያዩ የምጽዋት አይነቶች አሉ። ዘካተል ሚልና ዘካተል ፍጥር ተብለውም በሁለት ይከፈላሉ። ዘካተል ሚል በአመት አንድ ጊዜ የሚሰጥ ሀብታሞች የሚያወጡት ሲሆን ዘካተል ፍጥር ማንኛውም የእስልምና ሃይማኖት ተከታዮች የሆኑ ራሱንና ቤተሰቡን መመገብ የሚችል ሰው የሚያወጣው ነው። ዘካተል ፍጥር ማለት ማንኛውም ሙስሊም የረመዳንን ወር ደርሶ የኢድ ሌሊትን ያገኘ የሆነ ሰው ለድሆች ሊሰጠው የሚገባ የተመጠነ የምግብ አይነት መሆኑንና የረመዳን ዋዜማ ፀሐይ ከመግባቱ አስቀድሞ የሚሰጥ የዘካ አይነት መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ አባልና የሰላም የክልል ዲያስፖራዎች ምክትል ኃላፊ ሀጂ ዛኪር ኢብራሂም ይናገራሉ። ኢደል ፍጥር ማለት የዛነው ከእለቱ በፊት የሚደረገው በዋዜማ ላይ የሚደረግ ነገር አለ። ምንድነው? ዘካተል ፍጥር ይባላል። የቅምሻ ፍጥር ወይም ደግሞ ዘካተል ፍጥር ተብሎ ይጠራል። ይህ ዘካተል ፍጥር ከእያንዳንዱ ሙስሊም ማህበረሰብ የሚከፈል ነው። አሁን ሌላኛው የገንዘብ ዘካ አለ፣ የከብት ዘካ አለ፣ የእህል ዘካ አለ። ይሄኛው ግን ለየት ይላል። ይሄ የሚሰጠው ለእያንዳንዱ ግለሰብ ነው። ሀብታም ደሃ አይባልም። ወንድ ሴት፣ ትልቅ ትንሽ፣ እለቱ ፀሐይ ከመግባቷ በስተፊት የተወለደው ሕፃን ከትልቁ እኩል ይከፈልለታል። ከትልቁ ሰው ጋር ወይም ከአባቱ ጋር ከእናቱ ጋር ዛሬ ፀሐይቷ ከመግባቷ በፊት የኢደል ፍጥር በዓል ነገ ነው ተብሎ ፀሐይ ከመግባቷ በፊት ከተወለደ ከአዋቂ ጋር እኩል ይከፈልለታል። ደሃ ይከፍላል፣ ሀብታም ይከፍላል፣ ወንድ ይከፍላል፣ ሴት ይከፍላል፣ ትልቅ ትንሽ ሳይባል ረሱላህ ሰለላሁ ዐለይሂ ወሰለም ዘካተ ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፍጥርን ግድ አድርጎታል። ረሱላህ ሰለላሁ ዐለይሂ ወሰለም ዘካተል ፍጥር አንድ የእስልምና እምነት ተከታይ በጾም ወቅት ጾሙን የሚያጎለብትበት ስህተት ቢፈጽምና ያንን ስህተት ለማስፋቅና ጾሙን ሙሉ ለማድረግ የሚሰጥ ስጦታ ነው። ስጦታው ደግሞ ለምስኪኖችና ለጾም አዳሪዎች ነው። እያንዳንዱ ሰው ካለው ነገር ላይ እንዲሰጥም የተወሰነ ነው። ዘካ ግዴታ ነው። ማንኛውም የእስልምና ሃይማኖት ተከታይ የሆነ ሰው ሊያወጣው የሚገባ ተግባር መሆኑን የገለጹት ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚና የታሪክና ቅርስ ስራ አስፈጻሚ ሼክ መሐመድ አሚን ሰይድ ደያሽ ዘካተል ፍጥር ለሙስሊሙ 3 መሰረታዊ ጠቀሜታ መኖሩንም እንዲያስረድተውናል። የመተጋገዝ፣ የመተዛዘን፣ እርስ በራስ አብሮነት የሚሰሩበት ብዙ ነገሮች አሉ። በተለይ አሁን 2 ቀን ከዛሬ ወይ ነገ የሚጀመር ነገር አለ። ዘካተል ፍጥር ይባላል። በረመዳን 2 ፍጥር ወይ ዘካት አይነቶች አለ። የገንዘብ መስዋዕት አለ፣ የእህል መስዋዕት አለ። ይሄ የእህል መስዋዕት ቢያንስ 3 ነገር አለው ጥቅም። አንደኛው ይሄ ዘካተል ፍጥር ሲያወጣ ሰው ልጅ ጾሙ መሬትና ሰማይ ላይ ትንጠለጠላለች። ይሄን ሲያወጣ ተቀባይነት ተገኘት። ሁለተኛው ሰው ልጅ በጾም ላይ ትንሽ አንዳንድ ነገር የሚሳሳተው ነገር ይኖራል፣ ታብሰዋለች። ሶስተኛው ደረጃ ደሃዎች ውስጣቸው ልባቸው ውስጥ ደስታ ማስገባት። አመት በዓል ላይ መጨነቅ የለበትም ሰው ምግብ ሁሉም ቤቱ ላይ ፋህ ብሎ እያቆደሰ ሁሉም ያለውን እየበላ ምን እያለ ለማድረግ ዋነኛው ምክንያቱ የሚለምን ሰው መኖር የለበትም። አመት በዓል ሲሆን ለምግብ መቸገር የለበትም። ስለዚህ እነዛን ሰዎች በየቤታቸው የሚሰጠውን ፍጥር አግኝተው ያንን ላይ ተጠቅመው እነሱም ለራሳቸው ከነሱ በታች ያለውን የሚያወጡበት ደረጃ ላይ ነው ለውጡ ያለው። ስለዚህ አብሮነት አንድ ላይ ምንድነው አመት በዓልን በደስታ ሁሉም ቤቱ ላይ ሳይጨነቅ ልጆቹ ጋር ሰብሰብ ብሎ ዘመድ ጋር ጎረቤት ጋር አብሮ የሚያሳልፍበት ቀን ነው። ይህ መረዳዳትን በሰፊው የሚያሳየው ዘካተል ፍጥር ተቀባዩም የተቀበለውን ነገር ወደ ምግብነት ቀይሮ እንዲጠቀም ከ1 እና ከ2 ቀን ቀድሞ መሰጠት አለበት ይባላል። የሚሰጠው ደግሞ የኢድ ሰላት ተሰግዶ ከማለቁ በፊት ነው። ከዚያ ካለፈ ምጽዋት ተደርጎ ይቆጠራል። ይህ የዘካ አይነት ነብዩ መሐመድ ከተሰደዱ ከ2 ዓመታት በኋላ መሰጠት እንደተጀመረም ይነገራል። በጾም ወቅት ለተፈጠረ ስህተት መካከሻ የሚሰጠው ዘካተል ፍጥር ቴምር፣ ስንዴ፣ ገብስ፣ ዘቢብና ሌሎች በአካባቢው በምግብነት የሚያገለግሉ የእህል ዘሮች ሊሆኑ እንደሚችሉና የስጦታ መጠኑ በመካከለኛ እድሜ ባለ ሰው እፍኝ 5 ወይም
2.5 ኪሎ ግራም የሚመዝን ነገር እንዲሰጥ የነብዩ መሐመድ ተከታዮች መወሰናቸውን ሐጂ ዛኪርም ያብራራሉ። ከስንት ኪሎ አሁን እኔ 2 ኪሎ ተኩል ነው የሚከፍለው። ረሱል ሰለላሁ ዐለይሂ ወሰለም እንዲዘግኖ ነው በእጃቸው ዘግኖ ነው የሰጡት። ያ ወደ ባሁኑ ጊዜ በዘመናዊ በኪሎ ሲመዘኑ በወቅቱ ሲሰጡት የነበረ 2 ኪሎ ተኩል ለአንድ ሰው በ10 ቤተሰብ ካለኝ 2 ኪሎ ተኩል ለ10 ሰው ይሰፈራል ማለት ነው። ለ10 ሰው ተሰፍሮ ለማን ይሰጣል? ምስኪኖቹ ያሉበት ቦታ ተወስዶ ይሰጠዋል ማለት ነው። የሚሰጠው እህል አይነት የምንመገበው እህል አይነት ዱቄት ይቻላል፣ ጤፍ ይቻላል፣ የሚመገበው ሩዝ ይቻላል። ምንድነው አሁን በእኛ ሀገር ኡርጎ ይቻላል ተመዝኖ ወተት ማለት ነው። እና የፈለግነው የሚመገበው ሰዎቹ እንደያከበ በቆሎ የሚበላበት አካባቢ ያለ ጤፍ የሚበላበት አካባቢ ፉርኖ ዱቄት ከዛ ይሰፈርና ስንዴ፣ ሩዝ ከነዚህ ነው የሚሰጠውና ይሄ እያንዳንዱ በቤተሰብ ቁጥር ይሰፈርና በመስጊዶች የሚቀበሉ አሉ። ይሄንን ይቀበሉና በአካባቢ ላይ የሚገኙ ምስኪኖች ይቆጠራል፣ ይሰፈርላቸዋል። እነሱም የኢለቱ እንትን ለዒዱ ቤታቸው እንዲያሟሙቁበትና ዘና ብሎ ተደስቶ እንዲውሉ ነው። እኛም ይህ ለኢድ የሚደረግ የአብሮነትና የመረዳዳት መገለጫ የሆነው ዘካተል ፈጥር ከእምነቱ ተከታዮች ውጭ ላሉ ምስኪኖች ይሰጣሉ ወይ ብለን ሐጂ ዛኪርን ጥያቄ ያነሳን ሲሆን ሐጂ ዛኪርም ሌሎች የዘካ አይነቶች ከሃይማኖቱ ተከታይ ውጭ ለሆኑ ምስኪኖች መርዳት ተገቢ መሆኑን ቁርአን ቢያሳይም ዘካተል ፈጥር ግን በጾም የከረመ ሰውን ደስተኛ ሆኑ በዓልን እንዲያከብር ለማድረግ የታሰበ የዘካ አይነት መሆኑንም አስረድተዋል። ዘካ አልፍጥር የሚባለው ቁርአንም ላይ ተገልጿል። تؤخذ من أغنيائهم وترد إلى فقرائهم ይላል። ለየት ይላል። የህጉ እንግዲህ የእምነቱን አስተምሮት ነው የሚነግርሽ። ይሄ ለየት ተብሎ ከሙስሊሙ ሀብታሞች ተወስዶ ለሙስሊሙ ዳዎች የሚሰጥ ነው። ለየት የሚያደርገው ህጉ ይሄ ነው ማለት ነው። ገንዘብም ቢሆን ምንም ቢሆን ግን ሰደቃ የሚባለው ለማንኛውም ለሰው ልጆች የሚሰጠው ደግሞ ይሄ ከዚህ ውጪ ያለ ነው። ይሄ የተገደበ ነው። ተውከዙ ምን አግኒያይም ከሀብታሞቻቸው ከሙስሊም ሀብታም ይወሰድና ወቱረዱ ኢላ ፉቀራይሂም ለምስኪኖቹ ጾም ላይ ለነበሩ ሰዎች የኢለቱ እንዲደሰቱ ነው የተፈለገና ለነሱ ነው የሚሰጠው። ቅድም የጠየቅሽውን በሌላ እንትን አደርጋለሁ። አጠቃላይ ለሰው ልጆች አይደለም ለሰው ልጅ ይሄ ግድ ስለሆነ ነው ዘካ ስለሆነ እንጂ ማንኛውንም ሰው ልጅ መርዳት የተራበውን ሰው የደከመን ሰው መደገፍ ማገዝ ግዴታችን ነው። ለምን ረሱል ሰለላሁ ዐለይሂ ወሰለም አንዲት ሴት በአንድ ዲመት ምክንያት ጀሃነም ገባች ይላል። አላህ ይጠብቀን። ኢሳት ገባች በአንዲት ዲመት ኢሳት። ምንድን ነው ያደረገችው? ዲመት እንግዲህ እንስሳ ነው ከሰው ልጅ ውጪ ናት። ዲመቷን አሰረቻት። ወይ የምትበላው የምትጠጣውን አላቀረበችላትም። እዛው ጋር እንደታሰረች ወይ ሮጥ ብላ ፈልጋ እንዳትመገብ አሰራለች። በዛ ሞተች። እዛ ዲመቷ ሴት ጀሃነም ገባች አሉ ረሱል ሰለላሁ ዐለይሂ ወሰለም። አንድ ሰው ደግሞ በጣም ወንጀለኛ በተፈጥሮ ጥሩ ነገር ሰርቶ የማያውቀው በውሻ ምክንያት ጀነት ገብቷል አሉ ረሱል ሰለላሁ ዐለይሂ ወሰለም። ውሻ እንግዲህ እኛ አሁን ከሌላኛው ፍጡር ለየት አድርገን ነው የምናየው። ለውሻ የሆነ ነገር ብናግዘው ምንም ከፍጣሪ እናገኛለን ብዙ ጊዜ አናስበውም። በውሻ ምክንያት ጀነት ገባል። ውሻ ምን ሆነ? ይህ ውሻ አንድ ሰው በራሱ ጊዜ በጣም ተጠምቶ ውሃ የለም በአካባቢ ላይ ጉድጓድ ገባና ውሃውን ጠጥቶ ይወጣል። ግለሰቡ ሲወጣ የሆነ ውሻ ደግሞ የጉድጓዱ አካባቢ ሆኖ አፈርን ይልሳል። በጣም ጠምቶት ወርዶ መጠጣት አልቻለም። ይህ እንትኑ ውሻውን ይመለከትና አይ ውሻ ጠምቶት ሊሆን ይችላል ብሎ ወርዶ ጫማውን አውጥቶ በጫማው ውሃውን ቀጥቶ ውሻውን አጠጣ። በዛ ምክንያት አላህ ጀነት አስገባሉ ረሱል ሰለላሁ ዐለይሂ ወሰለም። ለሰው ልጅ አይደለም ለእንስሳ ለየትኛውም አይነት መደገፉ ማንከባከቡ መርዳቱ በእስላም በጣም እንትን የሚበረታታ አስተምሮቱ በቁርአንም በሐዲስም ያለ ነው። ግን ይሄኛው ዘካ የገንዘብ ይሁን የፍጥር ይሁን ሌላኛው ከሙስሊም ሀብታሞች ተወስዶ
ለሙስሊም ደሃ ነው የሚሰጠው ማለት ነው። የእስልምና ሃይማኖት በሰፊው ያለበት የአረቡ ሀገራት አብዛኛውን በነዳጅ የበለጸጉና በኢኮኖሚ ራሳቸውን የቻሉ እንደመሆናቸው ችግርተኞች ወይም ምስኪን በዙሪያቸው ላይኖር ቢችል በሃይማኖቱ ደግሞ ማንኛውም የእስልምና ተከታይ ዘካተል ፈጥር ካላወጣ እንደ ጾም እንደማይቆጠርለት ከተባለ በዚህ አካባቢ ያሉ ሰዎች ዘካተል ፈጥራቸውን ለማን ያወጣሉ ስንል ሀጂ ሳኪርን ጠየቅናቸው። በጣም ጥሩ ጥያቄ ነው። ለምሳሌ እንደ ኢትዮጵያ አይነት በጣም ደሃ ያልበዛባቸው ሀብታም የሆኑ ሲኖኑ ሙስሊም የሆኑ አገራቶች አሉና ይህ ሁላ ከእያንዳንዱ ዜጋ ሲሰበሰብ ይውላል የሚለው ነው ያንቺ ጥያቄ ትክክል ነው። አሁን ለምሳሌ በአገራት ላይ የሚበተነው ለምሳሌ ከሳዑዲ አረቢያ ከተለያዩ ሙስሊም አገራት የዘካፍ ገንዘብ ነው እርዳታ የሚሰጠው። አታባኛ ሀገራችን ላይ ብዙ ነገር እርዳታ ለድርጅቶች የሚያንከባክቡ ምስኪኖችን የሚረዱ የሚሰጠው እንደዛ አይነት ገንዘብ ነው። ለምን እነሱ ጋር ብዙ ይሄን ሼር የሚያደርጉባቸው ማግኘት ስለሌለው ለሌላ ሀገራት እርዳታ ይሰጣሉ። እነሱ የገንዘብም የዘካ ይሄኛው ብቻ ሳይሆን ገንዘብ ለምሳሌ በአረፋ ላይ የሚተረዱ በርካታ ከብቶች ይተረዳሉ። ያ ከብት ተበልቶ እንትን አይልም ይታሸግና ለሀገራቶች ይላካል ለሌላ ሀገር ማለት ነው። ገንዘብም ቢሆን እንደዛ ዘካቱል ፍጥር አሁን ይሄ የሚሰፈረው ገንዘብ ምንድነው? አሁን እነሱ እንደኛ አይደለም። ለምሳሌ የነሱ ከኛ የሚለየው ምንድነው? እኛ ሙስሊም አገረኛ ኢትዮጵያ እንደሚታወቀው የሃይማኖቶች አገር ናት እንጂ የአንድ ሃይማኖት አገር አይደለችም። እነሱ ያን በይተል ማል ተብሎ ልክ እንደ ባንክ የሚከማችበት አለ። ያጠቅላለው ዛሬ ተስቶ አልቅም የሚቀበለው አይኖርም እንዳልችው ይከማችና እንትን በየጊዜው ለአስፈላጊው ለሀገራቶቹ እርዳታ ያደርጋሉ። እነሱ ያከማቹና እንጂ ተቀብሎ የሚጨርስ አይኖርም። ልክ ነሽ። ይህ ዘካተል ፈጥር ከተገደበለት ጊዜ ማስቀደም ወይም ማቆየት እንደማይቻል ሁሉ ያወጣውን አይነት መቀየርም አይቻልም ይባላል። የሰው ልጅ በኑሮ ለመግፋት ለስራ ይሁን ለትምህርት በተለያዩ የዓለም ሀገራት የሚኖር በመሆኑ በአካባቢው ሙስሊም ባያቅ ቤተሰቦቹ የሱን ድርሻ ባሉበት ሊያወጡ ይገባል ሲሉም ሀጂ ዛኪር እንዲህ ያነሳሉ። አሁን በቤተሰብ ግዳጅ የሚሆነው እኔ አሁን ለምሳሌ የኔ ቤተሰብ ሊቀልባቸው ሊመግባቸው ግዴታ የሆኑ ሰዎች ብቻ ላይ ነው ግዴታ የሚሆነው። አሁን ከቤተሰብ ሌላ ቦታ የሄደው ከተመቸ እንዳልሽው የሚቀበለው ሰው በአካባቢ ላይ የሚቀበለው ሰው ወይም ደግሞ የሚሰጠውም ሰው እንዳልሽው አገር ውጭ ሀገር ሲኖር ሙስሊምም ቢኖር ላያቆም ይችላል። ሌላው እንትን ሁኔታም ላይመች ይችላልና ይሄንን የማይመች ከሆነ እዚህ ቤተሰቡን አውጡልኝ አልተመቸልኝ ብሎ ወይ ገንዘቡን ይልካል የዚህ የ2 ኪሎ መጠን። አለበለዚያ አይ ችግር የለብኝ እኛን ሸፍንላለን ብሎ ቤተሰቡ ሊያወጡለት ይችላል። ሙስሊም ሆኖ ግን ምንድነው ከመስጠቱ በላይ የሚያገኘው ጥቅሙ በመስጠቱ የሚያገኘው ጥቅሙ ከባድ ስለሆነ የማይወጣለት የለም። አታ ሰራተኛ ቤት ካለች ለሰራተኛ የኔ ሰራተኛ እኔ ያወጣለታለሁ ሰራተኛዬ ማለት ነው። ሰራተኛ እንዳንተ አይወጣም ይባሉ የሚቀበሉት ሰዎችም ይሰጣሉ የራሳቸው እየተቀበሉ የራሳቸውን 2 ኪሎ ተኩል መስጠት አለባቸው ማለት ነው። ለምን ጾማቸው ተቀባይነት እንዲያገኝላቸው ስለሆነ ኢባዳ ሁልጊዜ በአላህ የሚደነገግ እንጂ በአስተያየት ምን ፈጽመው አይደለም። ማንኛውም ሙስሊም ኢባዳው እንዳይበላሽበት ሊጠነቀቅ ይገባል ይባላል። ሙስሊሙ ማህበረሰብም አስገዳጅ ካልሆነ በስተቀር ዘካተል ፈጥር በገንዘብ መስጠት አይቻልም ስለመባሉ የሃይማኖት አባቱን ሀጂ ዛኪርን ጠየቅን። በጣም ጥሩ ጥያቄ ነው። አንቺ በጣም ከባድ ጥያቄ ነው ያቀረብሽው። አዎ ዘካተል ፍጥር ረሱል ሰለላሁ ዐለይሂ ወሰለም ዘመን ገንዘብ አይሰጠውም። ሱናው በጣም የተመረጠው እህል ነው። ለምን እርሳቸው እህል ይሰጡ ስለነበረ። በአሁኑ ጊዜ ደግሞ ተለያዩ ዑለማዎች መጠኑ 2 ኪሎ ተኩል ስንት ብር ነው ተብሎ 2 ኪሎ ተኩል የሚገዛው ብር ብንሰጠው እንደውም የተሻለ ለሚቀበለው እንደፈለገው ነገር ላይ ሊያውለው እሱ ይሻላል የሚሉ ዑለማዎች አሉ። መስጠቱ ችግር የለም የሚሉ አሉ። ግን ምርጡ ረሱል ሰለላሁ ዐለይሂ ወሰለም በወቅቱ ሲሰጡት የነበረው እህሉንም ቁጥር ዘርዝሮ ረሱል ሰለላሁ ዐለይሂ ወሰለም ስንዴ፣ ሩዝ፣ ዱቄት አውቃት የሚሉ ምንድነው እርጎ እነዚህ ሁሉ ዘርዝሯልና ረሱል ሰለላሁ ዐለይሂ ወሰለም ያ መስጠቱ የበለጠ ነው።
ሁኔታው ካልተመቸና ለምሳሌ አንዳንድ ሰው እንግዳ ሆኖ ለስራ አካባቢ ተንቀሳቅሶ በዛ በእለቱ እህል እንኳን ተገዝቶ የሚሰጥበትን ቦታ የማያውቀው የማይመቸውም ሊኖር ይችላል። ችግሩ ነው ይሄንን መጠኑ ቢሰጥ ችግር የለውም። የበለጠ ግን እህሉን መስፈሩ ነው የሚሻለው። የኢትዮጵያ እስልምና ጉዳይ ጠቅላይ ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ አባልና የሰላምና የክልል ዲያስፖራዎች ምክትል ኃላፊ ሀጂ ዛኪር ኢብራሂም ጋር በነበረኝ ቆይታም በስተመጨረሻም በኢድ አልፈጥር ህዝበ ሙስሊሙ ግዳጅ የሆነውን ዘካተል ፈጥር አውጥቶ ሀብታም ደሃውም ደስ ብሎት እንዲያከብር የተመኙ ሲሆን ሀጂ ዛኪርም የበዓሉ መገለጫ በሆነው መልካም ምኞት መገለጫ ኢድ ሙባረክ ወይም የተባረከ ኢድ በማለት መልእክታቸውን አስተላልፈዋል። ለእስልምና ሃይማኖት ተከታዮች በሙሉ እንኳን አደረሳችሁ ለ1446ኛው ኢድ አልፍጥር በሰላም የምናሳልፍበት በደስታ የበረካ የሁላችንም የምንቆደስበት ያርግልን ብዬ መልእክቴን አስተላልፋለሁ። ለ1446ኛው ዓመተ ሂጅራ የረመዳንን ፍጥር መላው የዓለም የሚገኙ ሙስሊሙ ማህበረሰብ እንኳን አደረሳቸው ማለት ይፈልጋለሁኝ። በተለየ ለቤተሰቦቼ እዛ ኦሮሚያ አካባቢ የሚገኙ ወንድሞቼ፣ ጅማ ከተማ የሚገኙ ቤተሰቦች፣ ጋምቤላ የሚገኙ ሙስሊም ማህበረሰብ በተለየ መልኩ እኔ ጋምቤላ ተወካይ ነኝ። ዛም የሚገኙ ሙስሊሙ ማህበረሰብ የዘንድሮ ረመዳን ኢዳችንን የሰላም፣ የፍቅር፣ የጤና፣ የማህባ የምንተጋገዝ የምንደቃቀፍበት የምንረዳዳበትን ኢድ አላህ እንዲያደርግልን እየተመኘን ሁላችንም ባለንበት ኢዱን እንግዲህ ቅድም ስንናገር ነበርና ዘካቱል ፍጥርን በተለይ ለሚገባቸው ሰዎች በጊዜው ዘካቱል ፍጥር እያንዳንዱ ሰው ለነሱ አደርሶ ኢዱ የጋራችን እንዲሆን አደራ ማለት እፈልጋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።